ሰላም እንዴት ናችሁ? እንኳን ደህና መጣችሁ ወደ ጽጌ ሃውስ። ወደዚህ ቻናል ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ኮሜንትም ጻፉልኝ፣ ሀሳብ አስተያየታችሁ ይጠቅመኛል። ዛሬ የመጣሁበት ጉዳይ እግረኛው ሚዲያ ላይ ሲዘዋወር አይታችሁታል ብዬ አስባለሁ። ልጅቱ ልጇን ልክ እቃ እንደሚሸጥ አይነት ነገር ስልኬ ባዮ ላይ ያለላችሁ ደውሉና ልጅ የምትፈልጉ ሰዎች ውሰዱ ስትል አይቼ ደነገጥኩ። በስመ አብ ወልድ። ማለትም አንድ እናት ብዙ ለፍታ ብዙ መስዋዕት አይታ የወለደችው ልጅ ቀለል አድርጋ እንደሸቀጥ ስልኬ ባዮ ላይ ያለ ደውሉና ውሰዱ ልጅ የምትፈልጉ ስትል ማየት ለእኔ ያማል። በተለይ ደግሞ እናት ስለሆንኩም የሆነ ውስጤ በጣም ይሄ ማለፍ አልቻልኩም። ማለት ብዙ ነገሮች በየሚዲያው እናያለን፣ ሰማላችሁ፣ ታያላችሁ። አሁን አፍታ የለውም አይደል? በየቀኑ ሳይሆን በየሰዓቱ ብዙ ጉዶች እናያለን። ግን እኔ ተቸግሮም ራበይ ብሎ ሊዋሽ ይችላል። ሰው አጦም ወጦ ለምኖ ምናምን ብዙ ነገር ታያላችሁ። ምንም ይሄ እንትን አይደለም። ግን ልጅ የሚፈልግ ሰው ደውሉልኝና ይውሰድ የሚለውን ስሰማ ግን እውነት አልቻልኩም። የሆነ ነዘረኝ። ምክንያቱም 9 ወር ከ5 ቀን አርግዛ አመጣም ይሁን ሰርጀሪም ተሰርታ ይሁን የወለደችው እናት እንደመሆን ግን ትልቅ ጸጋ የለም። በዛ ላይ ደግሞ ቀለል አርጋችሁ የወለዳችሁትን ልጅ ባትወልዱትም ማደጎ እንኳን ያሳደጋችሁት ልጅ እንኳን ቢሆን እንደዛ አይወራም። ኧረ ውሻ ቤት ያሳደጋችሁት ውሻ እንኳን አብሯችሁ ብዙ ነገር ያሳለፈ እንኳን ሲሆን ይከብዳል አይደለም? ቀለል አድርጎ ልጅን ያክል ልጅ የምትፈልጉ ሰዎች፣ ማሳደግ የምትችሉ ሰዎች ስልክ ያለ ደውሉልኝ። እኔ በጣም ማለት ትንሽ አይደለም በቃ ትላንትን ያየሁት ግን በጣም ይሄ ዝግንን አድርጎ ቪዲዮ ለመስራት ራሷ ስለዛ ጉዳይ አልቻልኩም። ዛሬ እንደምንም ነገሩን ከቀኝ ከግራ ማይቼ ይሄን ነገር እናንተም ሼር ታደርጉኛላችሁ ብዬ አስቤ ነው የመጣሁት ወደ እናንተና ገርሞኝ ነው። ሚዲያው አሁን ላይ የምናየው ነገር ከቀን ወደ ቀን እየባሰበት ብዙ ዘግናኝም አስከፊም አስጠሊታም ነገር አይቻቃለሁ። ግን ይሄ ደግሞ ትንሽ ያማል። ማለት ልጅን ያክል ነገር እንደሸቀጥ ውሰዱ ግዙኝ እንደማለት ነው የተሰማኝ እኔ ማለት ነው። ማለትም ኢትዮጵያዊ እናቶች ቅጠል ሽጠው ልጆቻቸውን የሰው ፊት አይተው ዝቅ ከፍ ብለው ጎብጠው ፊታቸው ላይ ማዲያት ወጦ ፀሐይ እሳት አቃጥሏቸው ህይወቴ ከልጄ በላይ ምንም ነው ብለው የሚያሳድጉበት አገር ላይ ይሄን ስታዩት ያማል እውነት። እና ገረመኝ። እንዴት ነው በዚህ ልክ እየጨከንን ያለ ነው? አዎ ኑሮ ከባድ ነው። አንቺ እንዴት እንደዛ ያለሽ? ልጅቱ ቸግሯት ሊሆን ይችላል። ይቸግራል። አዎ በብዙ መንገድ ይታለፋል። ግን እኔም እሱን አስቤያለሁ። ቸግሯት ሊሆን ይችላል፣ ጨንቋት ሊሆን ይችላል፣ አሟት ሊሆን ይችላል፣ በብዙ መንገድ አልፋ ሊሆን ይችላል። ግን ይሄ አማራጭ አይደለም። ስልክ ያለ ደውሉና ልጄን ውሰዱ ሊሆንም አይችልም። ብዙ ልጆች እኮ ብዙ ሰዎች ብዙ እናቶች ልጃቸውን እንደ ውሻ በጥርስ አንጠልጥለው የፈለገው ይምጣ ልጄን ከፍ ዝቅ ብዬ አሳድጋለሁ ብለው ጎዳና ወጣው ተቸግረው የሚያሳድጉ እናቶች ያሉበት ሀገር ነው። ትቸገር ማለት አይደለም። ነገሮችን ወደ ሚዲያ ካወጣች አይቀር ሰው አግዟት እንደዚህ ችግር ደርሶብኛል፣ አብሬ መቀጠል አልቻልኩም፣ በዚህ ምክንያት አግዙኝ፣ ከዛ ራሴን እንድችል ልጄን ማሳደግ እንድችል ይባላል። ግን ውሰዱ። ከዛ ደግሞ በጣም በሚገርም ሁኔታ ሌላ ትዳር አግብቼ ህይወት መስርቼ ምናምን የሚል ነገር ሰማሁ። እንዴት ነው ልጅን ለሆነ ቦታ ሰጥቶ ከዛስ ሌላ ህይወት መመስረት የሚቻለው? አእምሮ እንዴት ነው? ጥያቄ አይጠይቀንም? እንዲ አእምሯችን ይሄ እውነትም ይሄ እንትን ነገሮችን አሁን የምታዩት ነገር ከጊዜ ጊዜ ሌላ ነገር እየተፈጠረ የመጣው ወይ ደግሞ ከዚህ በፊትም እንደምለው ይሄ ሶሻል ሚዲያ አእምሯችን አጥቦናል ምለው ነገር ልክ ሳይሆን አይቀርም። አእምሯችን እየታጠበ ሰው የመሆናችን ነገር ረስተን በቃ ዝም ብለን እንደ እንስሳ እየኖርን ያለን ነው የሚመስለኝ። ማለት ምን እንደሚጎዳን ምን እንደሚጠቅመን ሳናቅ ዝም ብለን እዛ ጋር የታየውን ሁሉ ምናምን እና በጣም ደንግጬ ፈርቼ ነው ያየሁት። ግን ደግሞ መጨረስ አልቻልኩም። የሚገርማችሁ ግን ያም ሆኖ ሳለ
የልጅ አባቷ እኔ ልጅ ማሳደግ እችላለሁ አትለምኝበት፣ እኔ ልጅ ማሳደግ እችላለሁ እያላት ነው። አሁን ከዚህ በፊት ብዙዎች ወልደው አባት ይክዳል ልጅ አይደለም፣ ወይም ደግሞ ወልደው ቤት ኪራይ መክፈል ሳይችሉ ሲቀሩ ወጣው ባልየው የለ ሆኖ ይሆናል፣ ወይም የወለደው ሰው ትቶ ይጠፋል። በብዙ ችግር ወጣው ወደ ሚዲያ እንደዚህ ተቸግሬያለሁ ብሎ ብዙዎች ተደግፈው ያ ነገር እንዲሻሻል ሆነዋል። አንዳንዶችም ደግሞ መፍትሄ አግኝተው ጥሩና ቋሚ ነገር አግኝተዋል። ግን የዚች ደግሞ በጣም የገረመኝ ውሸቷ፣ በዛ ላይ አባትየው ደግሞ እኔ ማገዝ እችላለሁ፣ እኔ ልጅ ማሳደግ እችላለሁ፣ አቅም አለኝ፣ ጤና አለኝ፣ ሰርቼ ልጅ ማሳደግ እችላለሁ እያለ ነው። እና በጣም ነው ያዘንኩት። ልጅን እንደ ዕቃ ስልኬ አለ ደውሉና ልሽጥ፣ እኔ እንደዛ ነው የተሰማኝ። እንደ መሸጥ ነው ያሰብኩት። ማለትም ይሄ እንደ ሸቀጥ ልጅን ያክል ነገር በጣም ከባድ ነው። እኔ በጣም አላቅም ምን እንደምል እኔ እንጃ። ሌላው የገረመኝ ደግሞ ከዚህ በፊት ከኖርዌይ ካልተሳሳት ከብቻ ከሆነ ሀገር ዲፖርት ተደርጌ መጣሁ ብሎ የሆነ ወንድማችን እንግዲህ ሸገር ኢንፎ ላይ ቀርቦ ሲያለቅስ ሲያዝን አይተነው ብዙዎቻችን ሀዘኑን ተጋርተን ተሳስተው በስም ስህተት እንደዚህ ተፈጠረብኝና ጎዳና ወጣሁ ብሎ ሲያለቅስ አይተነዋል አይደል? ከዛ በፊት እዮሃ ሚዲያ ላይ ቀርባ የሆነች አንዲት እህታችን ደግሞ እሷም በዚህ ምክንያት ወንድ ብዙ በደል አድርሶብኝ አልቅሼ እምባዬ ጠብ አይልም ብዬው ምናምን ብላ ከአንድ ዓመት በፊት ይመስለኛል ካልተሳሳት አውርታ ነበረ። ያ በደለኝ ያለችው ሰው ይሄ አሁን ዲፖርት ተደረኩ ብሎ ሸገር ኢንፎ ላይ ሲያለቅስ ያየነው ሰው ሆነ መጣ። አሁንም በድጋሚ እዮሃ ሚዲያ ላይ ሸገር ኢንፎ ላይ ሲያለቅስ የነበረው እኔ ያለቀስኩበት ሰው ነው አለች። አሁን እዚህ ጋር እንትና እሱ ልክ ነው እሷ ልክ አይደለችም ለማለት አይደለም። ግን አንዳንድ ሰዎች ይሄን ምሳሌ አድርጌ ያነሳሁት እንጂ የሆነ ሰዓት ላይ ገንዘብ አለን፣ ንብረት አለን፣ በዙሪያችን ባለስልጣን ሰው አለ ወይ ደህና ባለጸጋ ሰው አለ ብለን ወይ ደግሞ ራሳችን ሀብት ስላለን ጥሩ መኪና መንዳት፣ ጥሩ ቤት መኖር፣ ጥሩ ገንዘብ ስላላችሁ ጥሩ መብላት፣ ጥሩ መጠጣት፣ ጥሩ ቦታ መዝናናት ሊሆን ይችላል ምናምን ብዙ ነገር ሲኖራችሁ ወይ ሲኖረን ዓለምን በእጃችን የጨበጥን ያክል ይሰማንና ሰዎችን እንገፋለን፣ ሰዎችን እናስቀይማለን፣ ሰዎችን ማብራራት ማይቻል በደል እናደርሳለን። ግን ጊዜውን ጠብቆ አንዳንድ ኢትዮጵያን ሲተርቱ ምን ይላሉ? ሰው የዘራውን ያጭዳል ይባላል። እና በዚህ ምድር አሁን እነዚህ ሰዎች ሸገር ኢንፎ ላይ ቀርቦ በተሳሳተ ስም ዲፖርት ተደረኩ ያለቀሰው ሰውዬ እና እዛ እዮሃ ሚዲያ ላይ ደግሞ ቀርባ በደል አድርሶብኝ ዲፖርት እንድደረግ አድርጎኛል፣ ብዙ ንብረት ሀብቶቼንም ተክጃለሁ ብላ ያወራች እህት አለች። እና እኔ አሁን እነሱን እሱ ልክ ነው እሷ ልክ አይደለችም ለማለት ሳይሆን፣ ግን ገንዘብ ስንይዝ፣ ጥሩ መኪና ስንነዳ፣ ጥሩ ቦታ ስንዝናና፣ ጥሩ ልብስ ስንለብስ፣ ጥሩ መኪና ስንነዳ፣ ጥሩ ምግብ ስንመገብ፣ ጥሩ ነገሮች ሲኖሩን ሙሉ በሙሉ ፈጣሪን ረስተን ሰዎችን እንገፋለን፣ ሰዎችን እንበድላለን፣ ሰዎችን እንጨቁናለን። ከኛ በላይ ሰው ያለን አይመስለንም። ብዙ ግፎችና በደሎች እናደርሳለን። ግን ሰው የዘራውን ያጭዳል የሚባለው እውነት ነው። በአንድም ሆነ በሌላ እንከፍላለን። ያ ነገር ጊዜ ጠብቆ ዋጋ ያስከፍላል። ምናልባት ዛሬ የተደረገው ዛሬ ባይደርስም ከዓመታት በኋላ ዋጋ ያስከፍለናል። እና አንዳንድ ነገሮችን ስታዩ እነዚህን ሰዎች ለምሳሌ ያነሳው እንጂ ብዙ ሰዎች አሉ በእንደዚህ አይነት ሁኔታ ያላለፉ ወደ ሚዲያ ያልመጡ ብመጣ ሰው ይፈርድብኛል፣ ሰው እንዲለኛል በሚል አንዱ የአንዱን ችግር ሸፍኖ ችሎ የሚኖር ብዙ ሰው አለ እንጂ በየቦታው ብዙ አይነት ነገር አለ እና ነገሮች ሁሉ ያልፋሉ። ማይሆን የሚመስለው ሁሉ ይሆናል እና በምንችለው እውነት ጥሩ በመስራትና አእምሯችን ከእንደዚህ አይነት ክፉ ስራ ነፃ አድርገን ብንችል ያለን ሰዎች ለሰው መርዳት ነው ያለብን። ብንችል የተራቡትን ማብላት ነው ያለብን እንጂ ገንዘብ አለን ብለን እላፊ ሌላ ነገር ውስጥ ገብታችሁ ሰውን የምታስለቅሱ ሰዎች ተው። እውነት እኔ በአንዳንድ ሰዎች ማውቃለሁ። ያውን ወደ ሚዲያ መጦ እናንተም ያያችሁት ነገር ስለሆነ ነው እንጂ እያወራው ያለሁት ብዙ ሰዎች እኔም በእንደዚህ በስራ ባልደረቦቼ በአንዳንድ
በቅርብ በምትሏቸው ሰዎች በጎረቤትም ሊሆን ይችላል፣ በዘመድ አዝማድ የምታውቁት ሰው ይኖራል አይደለም። ልክ እንደዛ ማውቃቸው ሰዎች አሉ። ባለጸጋ ሆነው ከኔ በላይ ሰው የለም በሚል በቃ ገንዘብ እስካለኝ ድረስ ማንም ምንም አያመጣም በሚል ድሃዎችን ይገፋሉ፣ እየሰሩበትን ይቀማሉ። አንተ ድሃ ስለሆንክ ብትከሰኝም ህግ ለኔ ነው እንጂ ለአንተ አይልም በሚል የሰሩበትን ይቀማሉ፣ የሚሳደቡ አሉ፣ ሰውን ብዙ ነገር የሚያደርጉ አሉ። እና ሰው የዘራውን ያጭዳል። በአንድም ሆነ በሌላ ሊዘገይ ይችላል እንጂ ሁሉም ሰው የሰራውን ያገኛል። ስለዚህ ሁላችንም ጥሩ ለመስራት ፈጣሪ ጥሩ ልብ ይስጠን ለማለት እወዳለሁ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ላይክ አድርጉ፣ ሰብስክራይብ አድርጉ፣ ኮሜንትም ጻፉ። ሼር እያደረጋችሁ ለብዙዎች እንዲደርሱ አድርጉ። ስለምትከታተሉኝ አመሰግናለሁ። ቻው